ለተሸሁድ በአጋጣሚ ረሳና ቆመ። እንደ ቆመ ትዝ አለው መመለስ ይችላል? ለምን ከተባለ መቆሙ ግዴታ ነው። ተሸሁዱ ሱና ነው። ለሱና ብሎ እንዴት አንጥሎ መቀመጥ አይችልም። ዋضح ግዴታውን ያው መቆም የሚባለው ግዴታን ነገር ጥሎ ለሱና ብሎ መመለስ አይችልም። እንደዚሁም በዚህ ሁኔታ ላይ አሁን ቢስሚላህ الرحمن الرحيم ብሎ ፋቲሐን ከጀመረ በኋላ እንደገና ወደ ተክቢራ መመለስ የሚቀራውስ ነገር ምንድነው? ሱናው ከተባለ አንደኛው ረካዓ ላይ ሱረቱ ቃፍ ማሻአላህ አላህ ያግራል። አላህ አላህ ኢማሙ ላይ ጦርነት ሊያነሱበት ይችላሉ። አሁን ሱረቱ ቃፍ እስከ መጨረሻው ከሄደ ሁለት ሶሒፋ ሁለት ገጽ ከግማሽ አካባቢ ነው አይደል? ሱረቱ ቃፍ አላህ እንኳን ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም የሆነ ጊዜ አንድ ሰሓቢ ተከትሏቸው እየሰገዱ ሱና የሌሊት ሶላት ነገር ነው አሉ። ሱረቱል በቀራን ከፈቱ አሉ። ከዛ እየቀሩ እንደው ብዙ ምንም አላለፉት አለፉት። በቃ እንደው በአንድ ረካዓ ሱረቱል በቀራን ሊቀሩበት ፈልገው ነው። በቀራ ማለት እኮ ከሁለት ጁዝ ግማሽ አካባቢ ነው አይደል? ደግሞ የእሳቸው አቀራር አላህ አላህ በተርቲብ ነው። ብስሚላህ ረህማን ረሂም አልሐምዱሊላህ እንደዛ ነው። በተርቲብ ረጋ ብለው የሚወጣው ዱዓ የሚደረግበት ቦታ ላይ ዱዓ እያደረጉ ነው አሉ። ዱዓ የሚደረግበት ቦታ ላይ ከእሳት ጠብቀን ከሆነ ስለ እሳት ከተነሳ ጠብቀን፣ ስለ ጀነት ከተነሳ ስጠን እያሉ በዛ መልኩ ሱረቱን በቀራን ጨረሱታል። በቃ ጨርሰው ሩኩዕ ያደርጉ ነው ብዬ ሱረቱ አሊ ኢምራን ከፈቱ። ሱረቱ አሊ ኢምራን ከፍተው በቃ በሱ ሩኩዕ ያደርጉ ነው ስል ሱረቱ ኒሳ አንተ ወላሂ ትልቅ ሱራዎች ናቸው። ሱሐቢዩ ምን ይላሉ? ሐታ ሀበብቱ ቢሱአል መጥፎ ነገር እስከማስብ ድረስ ምንድን ነገር ነው ተብሎ ሲጠየቁ ትቻቸው ልቀመጥ አስቤ አላሁ አክበር አላሁ ለዛ እኮ ነው በቃ እየጣፈጣቸው ስለሚያደርጉት ማለት ነው። አላሁ እና ይሄ ሱረቱ ቃፍ ከዛ አንፃር ምን ይመሰሰራል ሐቢቢ ሁለት ገጽ ግማሽ ምንም ማለት አልነበረም። ሱናው ሱረቱ ቃፍ አንደኛው ረካዓ ላይ፣ ሁለተኛው ረካዓ ላይ ሱረቱል ቀመር ተረበት ሰዓቱ ወንሸቀል ቀመር ያም እንደዛው ከሁለት ሶሒፋ ከሁለት ገጽ በላይ ነው ሐቢቢ። አላህ አላህ እንጃ ኢማሙ ላይ ጦርነት ያነሱ ይመስለኛል። ግን ሌላ አማራጭ አለ መሰለኝ። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም አግራሪ ነብይ አይደሉም? ለኛ ቀለል እንድትል ሌላና ቀርተው አሳይተው እንደሆነ አንደኛው ረካዓ ላይ ሱረቱል አዕላ ሰቢሕ እስመ ረቢከል አዕላ፣ ሁለተኛው ረካዓ ላይ ሱረቱል ጋሺያ ሀል አታከ ሐዲሱል ጋሺያ። ሁለቱም አንዳንድ ገጽ እንኳ አይሞላም። በዚህ እንግዲህ መገላገል ይቻላል ሱናውን ከመተግበር ጋር ማለት ነው። ሱና ነው ነብዩ ዓለይሂ ሰላቱ ወሰላም ቀርተው ያሳዩት ነገር ስለሆነ ጀህራን የሚቀረው የዒድ ሶላት ጊዜ ድምፅን ከፍ ያደርጋል። ወይ ወሱነ ኹጥበታኒ ባዕደሁማ ከዚያ ከተሰገደ በኋላ ሁለቱ ረካዓዎች ኹጥባ ከዛ በኋላ ነው የሚመጣው። እንደ ሶላቱል ጁሙዓ ላይ ሶላቱል ጁሙዓ ላይ መጀመሪያ ኹጥባው ከዛ ሶላት እንደዛ ነው። መርዋን ሐከም ከበኑ ኡመያዎች መካከል ነው እና ዋና የፊትና ራእስ ነው ይላሉ። ሐታ ሰይዱና ዑስማን ረዲየላሁ ዐንሁ ለመገደላቸው ሰበቡ እሱ ነው። መርዋን ሐከም የሆነ ደብዳቤ በእሳቸው ስም አስመስለው ጽፈው የሰይዱና ዑስማን መገደል እጅ ትልቁ ያለበት እሱ ነው። ለሌላው ፊትና ከዛ በኋላ እንዳለ ፊትናው ያኔ እንትን እየተከፋፈለ በሱ ሰበብ ነው እና ዛሊም ላኪን ምን አህሊ ሱና